በዛብህ እየቀጠቀጠ ሲያስቸግራት አሳዝናኝ ነው ያመጣኋት። ቆይ አንቺ በየሄድሽበት ጦስ ነው እንደ ጥላ ነው እንደሚከተልሽ? አረ ይሄ ጦስ አይደለም፣ በራሴ ተነሳሽነት በገዛ ፍቃዴ ነኝ ያደረኩት። ተነሳስቼ ትላለች እንዴ? ከምድር ላይ አንሳሽ። እሺ ኪራ፣ ለትንሽ ቀን እኮ ነው ስራ እስከምታገኝ ብቻ። አረ ስራ ስርሽ ይበጠስ። ቆይ ሰው በገዛ ቤት ይቃጠላል፣ ሰላም ያጣል። አረ ተው ኪራዬ፣ እኔ እኮ አንድ ነገር በሆነብህ እኮ ጦሱም ላንተ ነው። ዝም አትለኝም እኮ። አሁን ሌላ ነገር አልፈልግም። የምታረጊውን አድርጊያት። በሁለት አቅጣጫ አጣብቂኝ ውስጥ ገብታለች። በሌላ በኩል አስጨናቂ ከዚህ በፊት ገጠር ሂደሽ ምስጢሬን አባከንሽው በማለት የተለያዩ ነገሮችን እያላት ይገኛል። እሷም እንግዲህ ከዚህ በኋላ አልፈራህም ኪራዬ መጥቶልኛል ብላ ተስፋ ብታደርግም ግን ዘመድ ብሎ ስለተዋወቀ በዘመድ መሃል አልገባም አለ። በሌላ በኩል ጽናት ብርቄ አዲስ አበባ መግባቷን አውቃለች። አሁን እነዚህ ነገር ቢሰማ በዛብህ ቢሰማ አባቴን ምን ያደርግብኝ ይሆን እያለች እየተጨናነቀች ትገኛለች። ብቻ ሙሉ ቤተሰቡ አጣብቂኝ ውስጥ ገብቷል። ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልሁኝ ሁሌም እንደተለመደው ጽናትን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጽናት ኪራ ደውሎላት በሰላም እንደደረሰ እየነገራትም ነው። እሷም በሰላም መድረሳችሁ በጣም ደስ ብሎኛል፣ ግን ናፍቆቱን አልቻልሁም በማለት እያወራችሁ ነው። ጽናትዬ እኔም አፈቅርሻለሁ፣ እወድሻለሁ፣ በዛ ላይ ደግሞ በቅርቡ እንገናኛለን ተባብለዋል። ጽዮን ታስራ እናቱ እያለቀሰች ስለሆነ ክፉኛ ተናዷል። እኔ እኮ ጽዮን ይህን ነገር አታደርግም ብዬ ነው የማምነው፣ ደግሞም በፍጹም አታደርግም እና እንዴት ነው ያሳሰረቻት በማለት እንግዲህ እየተናደደ ይገኛል። ሁሴን በራኬብ መፍረድ አትችልም። እሷም እኮ እህቷ ከጠፋችባት ቀናቶች ተቆጥረዋል፣ ለመፈለግ እየሞከረች ነው በማለት ለማስተባበል ሞክሮ ነበር። ታዲያ እንደዚህ ከሆነ እኛስ የሷን መገኘት አንፈልግም ወይ በማለት እንግዲህ አንዳንድ ነገሮችንም ተነጋግረዋል። አብህና ተሰማ መንገድ ላይ ተገናኝተው ነበር። ታዲያ ተሰማ አሁን ላይ ብርቄ መጥፋቷ እያንገበገበው ነው። የእግር እሳት ሆኖበታል። ከባልየው ይልቅ ውሽማው በጣም እየተቆረቆረ ይገኛል። የዛኔ ስትነግረኝ አዳምጫት ቢሆን ምን አለበት በማለት ብቻ አንዳንድ ነገሮችን ወደ ኋላ ተመልሶ እያሰበ ነው። አብህም የተሰማ ዘሎ መቀየር ግራ ገብቶታል። እኔ ተቀምጬ እንዴት ነው እሱ ለሷ ሊያስብላት የቻለ ምንድነው ግንኙነታቸው በማለት ወደ ኋላ ተመልሶ ሊያስብና ሊያንሰላስልም ችሏል። የተቀምጬ አንተ የተቆረቆርሁላት ምንድነው ግንኙነታቸው በማለትም ጠይቆት ነበር። እንግዲህ አማረም ከፋም በእጇ በልቼ ጠጥቻለሁ እና አገርቄው እየፈለጋት አንተ ግን ቤትህን ዘግተህ ቁጭ አልክ፣ ጨካኝ ነህ በማለት ጠቁሞትም ይሄዳል። የጽዮን ስለታሰረችባት እየተንጨረጨረች ትገኛለች። ልጅ ምንም በማታውቀው ነገር ታስራለች በማለት እምሩንም እያሰቃየቻት ነው። ብቻ ውሰጅኝ አንሺ ጣይኝ እያለች እሷ በመታሰሯ ደስ ብሎሻል ወይ በማለትም ጠይቃት ነበረ። ሩም እንዴት ደስ ይለኛል ስትላትም ታዲያ ውሰጅኛ ከነሰን ቤት ውሰጅኝና የማደርገውን ራሴ አውቃለሁ በማለት አስገድዳም ወደ እነሱ ቤት እንድትወስዳት አደረገች። እናቴ ሌና እስከምትመጣልኝ ድረስ ቸኩያለሁ፣ ማርም የተለያዩ ነገሮች ይዛ ስለምትመጣ እበላለሁ በማለት ወደ እሷ ማንበብቶ ነበር። እንግዲህ ናፈቅሽኝ ሲል እንደከረመ ሁላችንም እናውቃለን። እናም ዛሬ በመተቃቀፍ ላይ ሆነው ናትዬ በጣም ናፍቀኸኝ፣ ሌናዬ በጣም ናፍቀሽኛል ተባብለው ሰላም ከተባባሉ በኋላ የሆድ ሆዳቸውንም አውርተዋል። ታዲያ በወሬያቸው መካከል ኪራም መጥቶ እናንተ አይጥና ድመት እንዳልነበራችሁ ዛሬ ዘላችሁ ፍቅር የሆናችሁ ምንድነው በማለት አንዳንድ ነገሮችንም ይላል። በቃ ሰው ሲቀራረብ ነው እንጂ የማይዋደደው ሲራራቅ ይዋደዳል በማለትም መልስ ሰጥቶ ነበረ። ቲማ ፈፋ አድርጎ እኔማ ያመጣችልኝ ማር እስከምበላ ነው እንጂ ወደ ድሮ ማንነታችን እንመለሳለን ሲለው በድንገት ደጆሮዋ ሄዶ ጥልቅ ይላል። ታዲያ ማሩን ብለህ ነው እንጂ እኔም ብለህ አልመጣህም፣ ደግሞ ማሩን አልሰጥህም በማለት ሁለቱ ይጣላሉ። በወሬያቸው መካከል አስጨናቂ ወይም ደግሞ ስፒድም መጥቶ ነበር። ኪራ ክፉኛ ደነገጠ። ማነህ ምንድነህ በማለትም ያስተዋውቀዋል። የሌና ዘመድ ነኝ በማለት ተዋውቆታል። በቃ አንተ በሌለህበት እዚህ ጋር ዱቅ ብዬ የቆየሁት ምጠጋበት ስለሌለኝ ነው በማለት አሳምኖታል። ሌናም አይደል ብላ ነገሮችን ካሾፈችና ከሸወደች በኋላ ከዚህ በኋላ ኪራ መጥቷል። አንዲት አነስ ያለች ዶርም ፈልግና ተከራይተ ብትኖር ይሻላል፣ እዚህ ጋር ተደርበ በጣም ይከብዳል በማለት ያለውን እውነት ነግረዋለች። ኪራም እንግዲህ ተይው በቃ የዚህ ይቆይ አታስጨንቂው ይላታል። ብርቄ ከነኪራ መኝታ ቤት ነበረችና እኔማ ወደ ውጭ መውጣት ፈልጋለሁ፣ ንፋስም ማግኘት አለብኝ፣ ሽንት ቤትን መጠቀም ፈልጋለሁ በማለት ካስቀመጠቻት መኝታ ቤት ወጣ ወደ ደረጃው ወርዳ ነበር። ታዲያ ኪያ ታገኛታለች። አንቺ ደግሞ ማነሽ ምንድነሽ በማለት አፋጠጠች።
ብርቄም ልወጣ ፈልጌ ነው ሌና ናት ያመጣችኝ እያለች አንዳንድ ነገሮችን መናገር ስትፈልግ ነው በቃ እኔ ያልሽው ነገር አልገባኝም ወደ ኪራ ነው የምወስድሽ በማለት ሳሎንም ይዛት ትሄዳለች። ኪራ እንዳልሆነ ሆነ። በጣም ደነገጠ። ለምን መጣሽ እንዴት መጣሽ በማለትም በጥያቄ ተፋጣ ነበር። ታዲያ ብርቄ ሌና ናት የመጣች በማለት ዘና ብላ ትናገራለች። በዚህ መሃል ታዲያ አስጨናቂ ወይም ደግሞ ስፒድን ታገኘዋለች። ፌስታሏን ወይም ደግሞ ልብሷን የወሰደባት እሱ ነበረ። ብርቄ ማስጨናቂን እንዳየችው አኪያኪ ዘራፍ አለች። ደህና ሰው መስለህ ልብሴን ጨርቄን የወሰድክብኝ አንተ ነህ፣ ስለዚህ ንብረቴን መልስልኝ በማለት ከሰው ፊት ታዋርደዋለች። ስፒድም ሽምጥጥ አደረገ። አታውቂኝም አላውቅሽም በማለት ብርቄንም ዝም በይ ብለው ዝም አሰኝተዋታል። ግን ሌባዋን በትክክል አውቀው ነበረ። ናቲም ቡጥዬ ስለመጣችበት ክፉኛ ተናደደ። አንቺ ከዚህ ቤት ልታስወጭኝ አስበሻል ወይ ይላታል። ለምንድነው አንተ እየጠፋህብኝ? እንደ ሸንኮራ ከመጠጥኸኝ በኋላ እኮ ጠፋህ በማለት እለየታች እያየችው ነው። አንዳንድ ነገሮችንም በመሃል ተነጋግረዋል። ተሰማ ወደ ነጽናት ቤት አምርቶ ጋሸንም አናግሮት ነበር። እች ልጅ የት ሄደች ይባላል። እባክህን ብዙ ሰው ስለምታውቅና ስለምትተዋወቅ አንዳንድ ነገሮችንም ስለምትረዳ አሁን እሷን አፈላልግልኝ በማለት ስሞታም ሄዶ ነበረ። ጋሸም ባልየው እንደዚህ ሳይጨነቅ አንተ በተለየ ሁኔታ ምን አስጨነቀህ? እንግዲህ እንደ ሰው እንፈልጋታለን ከዚህ ውጪ ምን ማድረግ ይቻላል በማለት አንዳንድ ነገሮችንም ይላል። ሰብአዊነት ይዞኝ ነው በማለትም መልስ ሰጥቶት ነበረ። ብቻ አንዳንድ ነገሮችን አውርተዋል። አለምዬ ራኬብን መጥፎ ነገር ተናገረቻት። ልጄን ያሳሰርሽብኝ አንቺ ነሽ፣ አንቺና እህትሽ ባለየናችሁ አሳዳጊ የበደላችሁ በማለት ቤተሰቦቿንም ጥርግ አርጋ ተሳድባለች። እህቷ የጠፋችባት ራኬብ አሁን ላይ ለሰኒ ማናችሁም አታስቡም ካለች ሰንበትበት ስላለች እንደዚህ ብላ ስትናገራት ክፉኛ ከፍቷትም ነበር። አንዳንድ ነገሮችንም ወርወራ አድርጋለች። አለምዬም በብስጭት ተነሳስታ በጥፌም ቀላቅላት ነበረ። እኔ ለአንቺ ተሸንፌ ሳይሆን ታላቅነትሽን አክብሬ ነው በማለት እንደዛ ብላም መለሰችላት። ትመታታለች ብለን ስናስብ እሷ ግን ሳትመታት ታላቅነትሽን አክብሬ ነው በማለት መልስ ሰጣት ነበረ። ታዲያን የሰማችው እምሩ ክፉኛ ተናዳም ነበር። ግራ ገባት። ለማቷ ወይ ስለ ጓደኛዋ እህት ዴብና ጽናት ስለተሰማ እያወሩ ነው። አሁን ተሰማ በጣም ይወዳትና ያፈቅራት ነበረ። ከጠፋች በኋላም እሱ ነው እየፈለጋት ያለ። እኔ እኮ ሴቶች ግርም ትሉኛላችሁ፣ የሚያፈቅራችሁና የሚቆረቆርላችሁን ትታችሁ የሚያሰቃያችሁን ነው የምትመርጡ በማለትም ኪራ በሁኔታዎች በጣም ስለተበሳጨ አሁን ሌላ ነኝ በጣም ተናዶባት ይገኛል። ነገሮችን ማስተካከል እንዴት እንዳለብኝ አላቅም፣ ብቻ መኝታ ቤት ወስዶም አንዳንድ ነገሮችን ሲላት ነበር። እንዴት እንደዚህ ታደርጊያለሽ በማለት በጩኸት እያስረዳት ነው። እንዴትስ ይዘሻት መጣሽ በማለት ስትጠየቅም እኔማ በዛብህ ሲያሰቃያትና ሲቀጠቅጣት ጊዜ እዛ ከምትሞት ይዣት ልምጣ ብዬ ይዣት መጣሁኝ፣ እንዴት አርጌ ልጨክንባት በማለት ያለውን ነገር ለማስረዳት ሞከረች። ኪራም አሁን እኔ ምንም ነገር አልፈልግም እች ልጅ ይዘሽልኝ ውጪ በማለትም ማስጠንቀቂያ ሰጥቷት ነበር። አንተ ነገ እኮ ሴት ልጅ ትወልዳለህ፣ እንዴት ትጨክናለህ? እኔም ብላ መጣ እንዴት ለሜዳ ጥላት አለው ቀይ ዛሬን ትደርና ነገ ትወስጃታለሽ በማለት ኪራዬ በጣም አመሰግናለሁ በማለትም ነገሮችን በትዕግስት እያዳመጠችም ነበር። ታዲያ አንድ ቀን ትደር ስለተባለች ዘላም ልታቅፎ ስትል ዞር በይ ውጭልኝ በማለት አንቋሾም ያስወጣታል። ብርቄም ኪራ ምን አለሽ በማለትም ጠይቃት ነበር። ታዲያ ብርቄን ማጨናነቅ ስላልፈለገች ምንም አላለኝም፣ እኔ እኮ ምንም አይለኝም ብዬሽ ነበር፣ ስለዚህ ልብስሽንም አሁን ሌባውት ስለታወቀ ጠይቅልሻለሁ አመጣልሻለሁ በማለት አንዳንድ ነገሮችም ተባብላለች። ብርቄም በጣም ደስ ብሏት ስለነበረ ጉንጯንም ትስማታለች። እሌናዬ በጣም አመሰግናለሁ፣ በቃ ልብሴን ካመጣሽልኝማ ያችን አረቄ እንጠጣታለን በማለት እዚህ እኮ አረቄ የሚባል ነገር የለም፣ አይ ከልብሴ ውስጥ እኮ ይዣት መጥቻለሁ በማለት ታበስራታለች። ብና ጽናት ሜዳ ላይ ነበሩና በድንገት ኪራይ ይደውላል። ባለቤቴ ኪራዬ ደወለልኝ በማለት ጮቤዋን ረገጠች። ስልኩን ስታነሰው ግን የሰማችው ነገር ሌላ ነበረ። ብርቄ በዛብህ እያለ አንዳንድ ነገሮችንም ያወራታል። ኪራም ብርቄ ከኛ ቤት ነው ያለችው ከሌና ጋር ይዛት መጣ እዚህ ናት በማለት ያለውን ነገር ይናገራል። አሁን በዛብህ ቢሰማ ምን ሊባል ነው በማለት አፏን በእጇ ይዛለች። በጣም ደነገጡ። ዴቭም በጣም ደንግጧል። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በተመሳሳይ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።